ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ከጠቅላይ ቤተ ክህነት የመምሪያው የስራ ኃላፊዎች ጋር በጋራ በመሆን ቤተ ክርስቲያኗ የምታስገነባቸውን ህንጻዎች ጎበኙ። ፈለጉሽ አሻግሬ ሰኔ 1 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በተለያዩ ቦታዎች የሚገኙ የግንባታ ሳይቶችን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንዲሁም ሌሎች የቤተ ክህነት የስራ ኃላፊዎች ፕሮጀክቱ የደረሰበትን የግንባታ ሁኔታ ተመልክተዋል። በቀዳሚነት ቄራ የሚገኘውን 875 ካሬ ሜትር ያረፈውን ግንባታ የተመለከቱ ሲሆን የምህንድስና ባለሙያው አቶ አማኑኤል እንደገለጸው ከዚያው ቄራ ላይ የሚገኘውን ሳይት በ1480 ካሬ ሜትር ያረፈውን ፕሮጀክት ከተረከቡበት ጊዜ ጀምሮ ፕሮጀክቱ በተያዘለት እቅድ መሰረት በጥሩ ሁኔታ እየተካሄደ እንደሚገኝ ገልጿል። እንግዲህ ሳይቱን ከተረከብን ኦልሞስት ዛሬ 18ኛ ቀናችንን ይዘናል። ሳይቱን ስንረከብ የነበረው ያው የብሎኬት ስራዎች ተሰርተዋል። ከሁለተኛ ፎቅ በላይ ደግሞ የጂፕሰም ቻክ ስራዎች ተሰርተዋል። እንዲሁም በከፊል የኤሌክትሪክ ኢንስታሌሽን ስራዎች ተሰርተዋል። ሌላው የሳኒተሪ የቶይሌት ስራዎች ምንም አልተሰሩ። ግራውንድ ፈርስት እና ሰከንድ ፍሎር የፓርቲሽን ስራዎች ምንም የተሰሩ ነገር አልነበረም። በተጨማሪም ደግሞ ቤዝመንቱን እንደምታዩት ኤክስካቬሽን በፊትም በጀርባም የተሰራበት ሁኔታ ነው ያለው። ያ ማለት ምንድነው? የውሃ ስርገትን ለመከላከል በፊት ላይ ምንም ስራዎች አልተሰሩ፣ እንዲሁ ዝም ብሎ ነው ባክፊል የተሰራው። አፈር ተመልሶበት ነበረ። እሱን ዙሪያውን ኤክስካቬሽን ሰርተናል። እሱን በቀጣይነት የዋተር ፕሩፍን ስራ የምንሰራ ነው የሚሆነው ማለት ነው። አሁን ባለው ከረንት ስታተስ መሰረት ሙሉ የብሎኬት ስራዎችን ጨርሰናል። የልስን ስራዎችን እየሰራን ያለ ነው። ስለዚህ ከስኬጁላችንም ከሳይት ፕሮግረሱም አንጻር ጥሩ ሂደት ላይ ነው ያለው ማለት ነው። ስለዚህ አሁን ክረምቱም ሳይገባብን በአፋጣኝ የዋተር ፕሩፍን ስራ ሰርተን ለማጠናቀቅ ነው እየሄድንበት ያለ ነው። እሱም በዚህ ሳምንት የምንጨርሰው ይሆናል ማለት ነው። በተጨማሪም ደግሞ ከላይ ሩፍ ቴራስ ላይ የመዝናኛ ሩፍ ቴራስ አለው። እሱም የዋተር ፕሩፍ ስራ ይፈልጋል። እሱንም በቀጣይነት አያይዘን ክረምቱ ሳይመጣ ቶሎ ለመጨረስ ነው በሂደት ላይ ያለ ነው። ሌሎቹ የበር የመስኮት ስራዎች ኦልሞስት ሄደን ትዕዛዝ አዘናል። እንዲሁም የሊፍቱን ስራ አስቀድመን ሊገኙ ማይችሉ ማቴሪያሎችን የ6 ወር ኮንትራት በመሆኑ መጠን በአፋጣኝ ያንን እየሄድንበት ነው ያለ ነው ማለት ነው። ሳይታችን ከረንት ስታተስ ይሄንን ይመስላል ማለት ነው። ሌላው ፕሮጀክት ደግሞ ፒያሳ በ1265 ካሬ ሜትር ከመሬት በላይ ባለ 7 ወለል ፕሮጀክት ኮንክሪት እየተሞላ እንደሚገኝ ኮንትራክተሩ ገልጿል። አሁን ያለንበት ሳይት ፒያሳ ላይ የሚገኘው በ1265 ካሬ ሜትር ላይ ያረፈ ከመሬት በታች 2 ቤዝመንት ከመሬት ላይ ደግሞ 7 ወለሎች ያሉት ለቅይጥ አገልግሎት የሚውል ህንፃ ላይ ነው ያለው። ቀን ስራ መስራት አይፈቀድም። በተለይ የኮንክሪት የተዘጋጀ ኮንክሪት ስለሆነ የምንሞላው ቀን መሙላት ስላልተቻለ ሌሊት ነው ኮንክሪት ስንሞላ የነበረው። አንደኛው ቻሌንጃችን እሱ ነው። ሁለተኛ ደግሞ በተደጋጋሚ ቅጣት የገጠመው ሳይት ነው። ለምን ኮንክሪቶቹ ሞልቶ ሲወጡ ትንሽ ጠብታ ካለ የደንብ ማስከበሮች እየመጡ ስራ ያስቆማሉ፣ ቅጣት ይቀጣል። ያ እየተከፈለ ነው ስራ የሚጀምረውና እንደዚህ አይነት ቻሌንጆች ነበሩት። እሱ ታልፎ ደግሞ ኤክስካቬሽንም ሲጀምር እንዲሁ ሌሎቹ አሁን 4 ኪሎ እና 800 ካሬ ላይ ያለው እዚህ አሮጌው ቄራ ጋር ያለውን ሳይት ታዩት ቀንም ማታም መስራት ይቻላል። ለምን ፕራይመሪ ሮድ ስላልሆነ ማንም አይከለክለም። እዚህ ግን ቁፋሮ ማታ ብቻ ነው ሲሰራ የነበረው። እሱም አንድ ራሱን የቻለ ቻሌንጅ ገጠመ። በተመሳሳይም በ4 ኪሎ የሚገኘውን ህንፃ በው ተብሎ የተሰየመውን ፕሮጀክት በ6000 ካሬ ሜትር ያረፈውን ህንፃ መሰረቱን የማውጣት ስራ እየተሰራ እንደሚገኝ ብፁዕ አቡነ ሳዊሮስና ሌሎችም የቤተ ክህነት የስራ ኃላፊዎች ጎብኝተዋል። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የጉልላት መስቀል በብፁዓን አበው ሊቃነ ጳጳሳት ተባርኮ በጉልላቱ ላይ ተቀመጠ። መምህር ጌታቸው በቀለ ግንቦት 30 ቀን 2018 ዓ.ም የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ህንጻ ቤተክርስቲያን ጉልላት ላይ
መስቀል የማኖር ስነ ስርዓት በብፁዓን አበው ሊቃነ ጳጳሳት ተባርኮ ተከናውኗል። ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ እንደተናገሩት የዛሬ 130 ዓመት በንጉሠ ነገሥቱ ቤተ ክርስቲያኑ ታንጾ አገልግሎት ሲሰጥ ቆይቷል። ትናንትን የሚናገረው ሕንፃው አንደበት ሆኖለት ታሪክን የሚዘግብ ታላቅ ቤተ መቅደስ አባቶቻችን ሰርተዋል። ዛሬ በዚህ ያላችሁም ታሪክ ሰሪ ሆናችሁ የአባቶቻችሁን ሥራ እጅ ለእጅ ተያይዛችሁ ማደሳችሁ ታሪክ ሲያስታውሳችሁ ይኖራል ሲሉ አባታዊ መልእክታቸውን አስተላልፈዋል። የዛሬ 120 እና 130 ዓመት በዚህ ስፍራ ይህ ታሪካዊ ቤተ መቅደስ በታላቁ ንጉሳችን አማካኝነት ቆሞ ታንጾ ነበረ። ትናንትን የሚናገር ማንም ሳይናገርለት ራሱ ሕንፃው አንደበት ሆኖለት የሚታየው ስራ የተሰራው የታነጸው እየተናገረ ታሪክን የሚዘግብ ታላቅ ቤተ መቅደስ አባቶቻችን ሰርተዋል። በዚህ ያላችሁ ምዕመናን ደግሞ ታሪክ ተናጋሪ ብቻ ሳትሆኑ ታሪክ ሰሪዎች ሆናችሁ የአባቶቻችሁን ቤት እጅ ለእጅ ተያይዛችሁ ለማደስ፣ ለማሳመር፣ ለማስተካከል፣ ለማቃናት በመነሳታችሁ ታሪክ ሲያመሰግናችሁ ይኖራል። የቤተ ክርስቲያኑ አስተዳዳሪ መላከ ገነት ክብሩ ገብረ ጻድቅም እንደገለጹት የቤተ ክርስቲያኑ እድሳት ሥራ በጥሩ ሁኔታ እየተከናወነ እንደሚገኝ ገልጸዋል። ታሪክን ለትውልድ ማሻገር ተራው የኔ ነው በሚል የተጀመረው እድሳት በተጀመረበት ጊዜ መስቀሉ ወርዶ ነበር። ሁልጊዜ መስቀሉ ወደ ነበረበት ቦታ የሚመለስበት ቀን ይናፍቀኝ ነበር። በፈቃድ እግዚአብሔር ዛሬ ወደ ነበረበት ተመልሷል ብለዋል። አስተዳዳሪ አያይዘውም የቀረውን ሥራ ለማጠናቀቅ ኢትዮጵያውያን መላው ሕዝበ ክርስቲያን በስፋት በመሳተፍ በገንዘብ በጉልበትና በአቅርቦት ክርስቲያናዊና ሀገራዊ ኃላፊነታቸው እንዲወጡ አሳስበው በሁሉም ባንኮች 1423 አጭር የሂሳብ ቁጥር በመጠቀም ድጋፍ እንዲያደርጉም ጥሪያቸውን አስተላልፈዋል። ታሪክን ለትውልድ የማሻገር ተራው የኔ ነው በሚል መሪ ቃል ነው ተነስቶ ስራው የተጀመረው። ስራው ለጥናት ታቦተ ሕጉ ጥር 18 ቀን 2017 ዓ.ም የወጣ ሲሆን ወደ መቃኞ የገባ ሲሆን ስራው ግን ልክ የዛሬ ዓመት ግንቦት መጨረሻ ላይ ነው የተጀመረው። በተጀመረበት ጊዜ ደግሞ መስቀሉ ለእድሳት ወርዶ ዙሪያውን ሲታይ ቅድም እንደገለጽኩት አዲስ አበባ እምብርት ላይ ስለሆነ ያለው ቀደም ሲል መስቀሉ ሳይወርድ ቤተክርስቲያኑ ሲታይ የቤተክርስቲያናችን አርማ የዳንበትም መድኃኔዓለም ክርስቶስ ዓለም ያዳነበትም በቀራንዮ የተሰቀለው መስቀል በቤተክርስቲያናችን ጉልላት አናት ላይ የሚሆነው አርአያችን ምልክታችን ስለሆነ ነው እና ያ ምልክት ከቤተክርስቲያኑ ላይ ለእድሳት ወርዶ ሁል ጊዜ በምናየው ሰዓት መቼ ይሆን የሚመለሰው የሚል እኔ ከቤተክርስቲያኑ እድሳት ታቦቱ ወደ መንበረ ክብሩም ከመመለሱም በላይ አርማዋ የቤተክርስቲያን አርማዋ መስቀሉ ወደ ነበረበት የሚመለስበት ቀን ይናፍቀኝ ነበር። ምክንያቱም ሁል ጊዜ በውጭ ሆነን ስናየው መስቀሉ አልነበረም፣ ባዶ ሆኖ ሲታይ ቅር ያሰኝ ነበርና ዛሬ ግን በፈቃድ እግዚአብሔር ለተሰንበት ብፁዓን አባቶቻችን በተገኙበት እድሳት ስራው አልቆ የዶሙ ስራ በነበረበት ሁኔታ ተጠናቆ አልቆ መስቀሉ ወደ ነበረበት ስፍራ ተመልሷል። በጣም ደስታዬን በቃላት መግለጽ አልችልም። ነገር ግን ለእግዚአብሔር የሚሳነው ነገር የለምና አምላካችን እግዚአብሔር አሁን ስራውን አስጀምሮ መስቀሉን ወደ ነበረበት ስፍራ እንድናኖር የፈቀደልን ቤተ ክርስቲያኑንም እድሳቱን ፈጽመን ወደ ነበረበት ስፍራ እንደምንመልስ በማመን ነው። ደስታዬ ከቃላት በላይ ነው። እግዚአብሔር የተመሰገነ ይሁን ነው የምለው። ሁሉም ይህንን ስራ ለመስራት ለማገዝ አሻራውን ለማሳረፍ ቀን ከሌሊት መተባበር አለበት። አሁንም ከጀመርንበት ጊዜ ጀምሮ የእያንዳንዱ ሰው ትብብር ሲታይ የሚያስደንቅ ነው። እስካሁን ላደረጋችሁልን ሁሉ እግዚአብሔር ይጠብቅልን፣ እግዚአብሔር ይስጥልን፣ በወጣ ይተካ። ለወደፊቱ ግን የቀረውን ስራ ለማጠናቀቅ ነዋየ ቅዱሳቱን ሁሉ ለማሟላት እገዛ ያስፈልጋል። ገንዘብ እንግዲህ ወሳኝ ነው። አሁን በምህላ በጸሎት ወገኖቻችንን እያሰብንን ያለነው ያም ችግር ደግሞ እግዚአብሔር እንዲያስወግደውና ችግሩን አርቆልን የወንድሞቻችንን ነፍስ በመንግስተ ሰማያት እንዲያሳርፍልን መከራውንም እንዲያቆምልን በጸሎት ላይ ነው ያለነው። አሁን ወደ ጸሎት መመለስ አለብን ብለን ይህን መርሃ ግብር ያሸጋግርነው። ስለዚህ በቀጣይ በሚደረገው መርሃ ግብር ላይ ሰኔ 26፣ 27፣ 28 ሁሉም ምእመን እንዲሳተፍና ይህንን
ታላቅ የሆነውን ታሪካዊ ስራ ታሪክን ለትውልድ የማሻገር ተራው የኔ ነው የሚለውን ኃይለ ቃል ወይም ደግሞ መሪ ቃል በመተግበር ሁላችንም የዚህ ስራ ተሳታፊ እንድንሆን በሰማዕቱ በቅዱስ ጊዮርጊስ ስም ጥሪያችንን እናቀርባለን። ኢንጂነር ሱራፌል ወንድማለም የሚሳቅ ጀነራል ኮንስትራክሽን ፕሮጀክት ማኔጀር በጉልላቱ ላይ የመስቀል የማኖር ስርዓቱን በተመለከተ እንደተናገሩት የቅዱስ ጊዮርጊስ ህንፃ ቤተክርስቲያን የቀደምት አባቶቻችንን ድንቅ ጥበብና ውበት የሚታይበት ቤተክርስቲያን ነው። እኛም በጥንቃቄ እድሳቱን እያከናወን ሲሆን በተለይም በዛሬው ዕለት ዘመኑ በዋጀው ቴክኖሎጂ መስቀሉን በጉልላት ላይ እንዲቀመጥ መደረጉ በጣም ደስ የሚል ነው ሲሉ አስተያየታቸው ሰጥተዋል። መስቀሉን አሁን ባለው ቴክኖሎጂ ያሉበትን ችግሮች የዛጉ የተበላሹ ፓርቶችን አስተካክለን ዘመኑ በዋጀ ቴክኖሎጂ መሰረት አዲስ ቀለሞችን ከውጭ በማስመጣት አዳዲስ ሜካኒዝሞችን ይሄ ሜካኒካል ኢኩዊፕመንቶችን በመጠቀም እንደ አዲስ አስተካክለን ሪስቶር አድርገን ማስቀመጥ ይችላል። እሱ ላይ ደግሞ አዲስ የራሳችንን ሞዲፊኬሽኖች እና ደግሞ አዲስ መስቀሉን ጠንካራና ከዚህ በኋላ ለብዙ ዓመታት እንዲቆይ የሚያደርጉ አዳዲስ ሜካኒካል ቴክኒኮችን በመጠቀም አስተካክለን ጨርሰን ያው በዛሬው ቀን ለስቀላ እንዲበቃ አድርገናል። እንደምታዩትም ብዙ ነገሮች ፕሮግረስ አድርገዋል። አሁን ግን ያለውን የኢኮኖሚ ችግሮችን ለመቋቋም የተቻለውን ያክል የገንዘብ ድጋፍ እንዲደረግልንና ገቢ ማሰባሰቢያዎች ላይ እጃችሁ እንዲዘረጉ ስንል እንደ ቤተክርስቲያን ልጅነት እንጠይቃለን። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከተቆረቆረ 130 ዓመታትን ያስቆጠረ በስነ ህንፃ ቅርጹ ለየት ያለ ታሪካዊ ድንቅ ቤተክርስቲያን ነው። በመርሃ ግብሩ ላይ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ መልአከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ጥሪ የተደረገላቸው እንግዶችና በርካታ ምዕመናን ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዳውሮ ሀገረ ስብከት በዛባ ጋዞ ወረዳ ቤተ ክህነት በአንገላ ስብከት ኬላ ከ100 በላይ ኢአማንያን ተጠምቀው የሥላሴ ልጅነትን አገኙ። ዲያቆን ቴዎድሮስ ፍስሐ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዳውሮ ሀገረ ስብከት በዛታ ጋዛ ወረዳ ቤተ ክህነት በአንገላ ስብከት ኬላ በቁጥር 60 አዳዲስ ኢአማንያንና 41 የጠፉ በአጠቃላይ 101 ነፍስ ተጠምቀው የሥላሴ ልጅነትን አገኙ። በዕለቱ የዳውሮ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኃይል ቆሞስ አባ ክንፈ ገብርኤል ገበየው የጥምቀት ስርዓቱን የመሩ ሲሆን ለተጠማቂዎችም ትምህርተ ወንጌል ሰጥተዋል። የዳውሮ ሀገረ ስብከት ወንጌልና ሐዋርያዊ ተልእኮ መምሪያ አዳዲስ አማንያንን ከማስጠመቅ አንጻር ከወረዳው ቤተ ክህነትና ከማህበረ ቅዱሳን ታርጫ ማዕከል ጋር አቅዶ እየሰራ ሲሆን ዕለቱም የተጠመቁ የአዲስ አማንያን ጥምቀት የስራው ማሳያ መሆኑንም ተመልክቷል። በአካባቢው ቤተክርስቲያን እንዲሰራ ለብዙ ዓመታት በወረዳው መንግስት ሲጠየቅ የቆየ ቢሆንም እስካሁን ድረስ ምንም አይነት ምላሽ ያላገኘ ሲሆን ስርዓተ ጥምቀቱ በድንኳን ውስጥ የተከናወነ ሲሆን አካባቢው መንግስትና ጉዳዩ የሚመለከታቸው አካላት ምላሽ እንዲሰጡበትም ጠይቀዋል። ዘገባውን ያገኘነው ከዳውሮ ሀገረ ስብከት መገናኛ ብዙሃን ነው። ውድ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት የሚቀጥል ይሆናል። ሰላም።